ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችሁን ልድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ ብለናል። በሐሳብ መስጫ ሳጥናችን ላይ ትላንታችሁ እንዴት ነበር? ዛሬስ በአውሮፓ ሻምፒዮንስ ሊግ ምሽት ምን እንጠብቅ? ምልከታችሁን ልታጋሩን ትችላላችሁ። እኛ በቆይታችን አስቀድመን የአገር ቤት ጉዳይ እናነሳለን፣ የአውሮፓ መድረኮችን እንጠቁማችኋለን። ትላንትና በየሊጎቹ በርከት ያሉ ጨዋታዎች ሲደረጉ ስለነበረ እናነሳችኋለን። በተለይም በላሊጋ ሰፋ ያለ መረጃ ይዘናል፣ ለሪያል ማድሪድ ደጋፊዎች እናደርሳችኋለን። ሪያል ማድሪድ ቤት አንድ ጉዳይ በትልቁ አሳሳቢ ሆኗል። ጉዳዩ ምንድን ነው? ራፋኤል ናዳልም ስለ ባርሴሎና የሚለን ነገር አለ። ትላንት ሲደረጉ የነበሩ ጨዋታዎች ውስጥ በተለይም በጣሊያን ሴሪ ኮሞ የተባለው ሴስክ ፋብሬጋስ የሚያሰለጥነው ቡድን አስገራሚ ጉዞ እንነግራችኋለን። በርከት ያሉ መረጃዎችን ስናነሳ የዓለም ከዋክብቶቹና የእናንተ ውድ አድማጮቻችን ጥያቄ ምላሽ በመረጃችን ተካቷል። በፕሪሚየር ሊግ የመረጃ ሰዓታችን ከምናነሳቸው የአበይት ጉዳዮች ውስጥ ዛሬ የአውሮፓ ሻምፒዮንስ ሊግ ምሽት ጨዋታ ያለባቸው ቡድኖችን እናነሳለን። በተለይም ኒካስል ከሜዳ ውጭ በጣም ወሳኝ የተባለ ጨዋታ አለው። ወደ ኦሬንጅ ቮልድሮም ስቴዲየም አቅንቶ ጨዋታ ያደርጋል። ከዛ ውጭ በቢግ ሲክስ ክለብ ማንቸስተር ሲቲ ጋርዲዮላ በነገራችን ላይ 100ኛ የአውሮፓ ሻምፒዮንስ ሊግ ጨዋታቸውን ያደርጋሉ በሲቲ። እሳቸውን እናነሳለን። በተለየ መንገድ የቡድን ዜና ይዘናል። ዛሬ በጣም ወሳኙን ጨዋታ በማንቸስተር ሲቲ በኩል እናነሳለን። የአውሮፓ ሻምፒዮንስ ሊግ ጨዋታ ነው። ከባየርን ሊቨርፑልን ጋር ነው ፍልሚያቸውን የሚያደርጉት። ፔፕ ጋርዲዮላ ስለ ጨዋታው ምን አሉ፣ ምን አነሱ? ሰፋ ያለ ቡድን ዜና ለማንቸስተር ሲቲ ደጋፊዎች እንደዚሁም በጥንቅራችን ይዘናል። ቼልሲ በጣም ትልቅ ጨዋታ ያደርጋል ከባርሴሎና ጋር። የባርሴሎና አሰልጣኝ ሃንሲ ፍሊክ ስለ ቼልሲ፣ የቼልሲው አሰልጣኝ ማሬስካ ስለ ባርሴሎና እንዲሁም ተጫዋቾች እርስ በርሳቸው ያሉትም የተባባሉትም ነገር አለ። ውድ ቤተሰቦቻችን ጨዋታው ላይ የቀድሞ ክለቦቻቸውን የሚገጥሙ ሁለት ተጫዋቾች አሉ፣ ከባርሴሎናም ከቼልሲም በኩል ጉዳዩ እናነሷለን። ከዛ በተጨማሪ ግን ጨዋታው ላይ ለየት ያለ ጥንቅር ይዘናል። ውጤት እየገመታችሁ እስከ ፕሮግራማችን ፍጻሜ ቼልሲያንም የባርሴሎና ደጋፊዎችም ቆዩን ብለናል። ሊቨርፑል አሰልጣኝ አርኔ ስሎትን እናነሳለን። ከዛ ውጭ ጥርን እናነሳለን። ሊቨርፑል ያለፉት ሁለት ጨዋታዎችን በተለየ መንገድ እናነሳለን። ከዛ ውጭ ሊቨርፑል ደረጃውን ተነጥቋል፣ ጋዜጣዊ መግለጫ እንጠብቃለን። ለየት ያለ መረጃ በሊቨርፑል በኩል ስናነሳ በተለይ ባለፉት 7 ጨዋታ ሊቨርፑል የት ነው ያለው የሚለውን ለየት ባለ መንገድ እንነግራችኋለን። የሊቨርፑል ደጋፊዎች ከሰሞኑ ስሎት ይበቃዋልና ሌጀንዶች ስሎት አይበቃውም ክርክርም ውዝግብ እንደቀጠለ ነው። ተጨማሪ መረጃ ይዘናል። ሊቨርፑልውያን ቆዩን። ማንቸስተር ዩናይትድ ከመሸነፉ ይልቅ የተሸነፈበት መንገድ በርካታ ዩናይትዳውያንን አበሳጭቷል። ራሳቸው ሩበን አሞሪም መሸነፊ አይደለም ያበሳጨኝ እያሉ ነው። የተሸነፉበት መንገድ ነው ያበሳጫቸው። ጨዋታው ላይ ብዙ ለየት ያሉ ክስተቶች ነበሩ ልናነሳቸው የምንወደው። ማርክ ጉዌ የቡድን አጋሩን ቅልጥ ያለ ጥፊ አቅምሶት ገና በመጀመሪያው 13 ደቂቃ ነው በቀይ ካርድ ከሜዳ የወጣው። ጉዳዩ ትንሽ ለየት ያለም አነጋጋሪም ነበረ፣ እንመለከተዋለን። በጨዋታው ዙሪያ ሰፋ ያሉ ጥንቅሮችን ይዘናል። ማንቸስተር ዩናይትድ ቀጣይ ጨዋታ ወደ ሴልኸርስት ፓርክ አቅንቶ ክሪስታል ፓላስን ይገጥማል። ሩበን አሞሪም ዩናይትድን አንድ ብለው ሲጀምሩ ባቻ ጀመሩ። አንደኛ ዓመታቸው ላይ ደግሞ በሽንፈት ጀምሮታል። ዴቪድ ሞይስም ለመጀመሪያ ጊዜ ኦልትራፎርድ ላይ ድል አድርገዋል። ከዛ ውጭ በማንቸስተር ዩናይትድ በኩል በቃል ስፖርት ዩቲዩብ ቻናል ማቲያስ ኩኛ ተጎድቷል ብለን ዜና ሰርተን ነበረ። በርካታ ዩናይትድ ደጋፊዎች የተቃወሙት ዜና ነበረ። ከየት አመጣኸው በሚል ያው በመረጃችን መሰረት ከታማኝ ምንጭ ነበር ያረጋገጥነው። ትላንትናም ኩኛ በጉዳቱ ምክንያት አልነበረም። ከዛ ውጭ በማንቸስተር ዩናይትድ በኩል ሰፋ ያለ ቡድን ዜና ይዘናል። ዩናይትድያን ቆዩን። አርሰናልን እናነሳለን። በመረጃ ሰዓታችንም አርሰናልና ጥር እንዴት ባለ መንገድ ይጠበቃል? ሚኬል ሜሪኖን በተለየ መንገድ እናነሳለን። ከ2012 በኋላ አርሰናል በአንድ ጨዋታ ላይ ምንድን ያጋጠመው የሚለውን እነግራችኋለን። ከዛ ውጭ በሳምንቱ 2 ጨዋታዎች ይጠብቁታል አርሰናልን፣ አንድም ከባየር ሙኒክ አንድም ከቼልሲ። ሁለቱንም ጨዋታ እያይዘን እናነሳለን። ምክንያት አለን። ከቼልሲም ከባየር ሙኒክም ጨዋታ ጋር እያይዘን ለየት ያለ ጥንቅር ለአርሰናሎች ይዘናል። እስከ ፕሮግራማችን ፍጻሜ ዛሬም ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን ጻፉልን። ትላንታችሁ እንዴት አለፈ? ዛሬ በአውሮፓ ሻምፒዮንስ ሊግ ምሽት ምን እንጠብቅ? ቃል ስፖርት ላይ ናችሁ። መልካም ቆይታ ተመኘን።
ዛሬ በርከት ያሉ መርሃ ግብሮችን እናያለን። ግን አስቀድመን የአገር ቤቱን እናንሳ። ዛሬ በኢትዮጵያ ፕሪሚየር ሊግ 7ኛ ሳምንት መርሃ ግብሮች መደረግ ይጀምራሉ። ወላይታ ዲቻ ከወልዋሎ ዓዲግራት ዩኒቨርሲቲ አዲስ አበባ ስቴዲየም 9 ሰዓት ላይ የሚደረግ መርሃ ግብር ነው። ሐዋሳ ላይ ሁለት መርሃ ግብሮች እናያለን። አዳማ ከተማ ከባህር ዳር ከተማ፣ ኢትዮጵያ መድን ከነገሌ አርሲ ጨዋታቸውን ዛሬ ያደርጋሉ። ይህም ጨዋታ ሐዋሳ ላይ የሚደረግ ጨዋታ ነው። እንደሚታወቀው የኢትዮጵያ ፕሪሚየር ሊግ ሲዳማ ቡና 13 ነጥብ፣ ሐዋሳ ከተማ 13 ነጥብን ይዘው በግብ ክፍያ ብቻ ተበላልጠው አንደኛና ሁለተኛ ናቸው። ፋሲል፣ መቻል፣ ቅዱስ ጊዮርጊስ እነኚህ ሶስት ቡድኖች 12 ነጥብ ይዘው ከአራተኛ እስከ አምስተኛ ያለውን ደረጃ ይዘዋል። ኢትዮ ኤሌክትሪክ 11 ነጥብ ይዞ ስድስተኛ፣ ድሬዳዋ ከተማ 10 ነጥብ ይዞ ሰባተኛ፣ ባህር ዳር ከተማ 9 ነጥብ ይዞ ስምንተኛ እያለ ይቀጥላል። ወራጅ ቀጠና ውስጥ ምን ያህሎቹ ይወርዳሉ የሚለው ባይታወቅም ግን አራት ቡድኖች ሊወርዱ ይችላሉ። መቀለ ሰባ እንደርታ፣ አርባ ምንጭ ከተማ፣ ወላይታ ዲቻና ወልዋሎ ዓዲግራት ዩኒቨርሲቲ አራቱ ወራጅ ቀጠና ውስጥ ያሉ የኢትዮጵያ ፕሪሚየር ሊግ ክለቦች ናቸው። በአውሮፓ ሻምፒዮንስ ሊግ ዛሬ ምሽት ወሳኝ ጨዋታዎች ይደረጋሉ። አምስተኛ ዙር ላይ ደርሷል። የአውሮፓ ሻምፒዮንስ ሊግ ምሽት 2:45 ደቂቃ ሲል አያክስ ከቤኔፊካ እንዲሁም ጋላታሳራይ ከሮያል ዩኒየን ይጫወታሉ። ምሽት 5 ሰዓት ሲል ቦዶ ግሊምት ከዩቬንቱስ፣ ቼልሲ ከባርሴሎና፣ ቦሩሲያ ዶርትመንድ ከቪላሪያል፣ ማንቸስተር ሲቲ ከባየርን ሌቨርኩሰን፣ ማርሴ ከኒካስል ዩናይትድ፣ ናፖሊ ከካራባግ፣ ስላቪያ ፕራህ ከአትሌቲኮ ቢልባኦ ይጫወታሉ። እኛ በቃል ስፖርት ዩቲዩብ ቻናላችን ከነኚህ በርከት ያሉ ጨዋታዎች ሶስቱን በስፋት እንመለከታለን። በተለይም ቼልሲ ከባርሴሎና፣ ማንቸስተር ሲቲ ከባየርን ሌቨርኩሰን፣ ማርሴ ከኒካስል ዩናይትድ የሚያደርጓቸውን ጨዋታዎች ለየት ያለ ጥንቅር ይዘናል። የነኚህ ክለብ ደጋፊዎችም እስከ ፕሮግራማችን ፍጻሜ ቆዩ ብለናል። ትላንት በስፔን ላሊጋ አንድ ቀሪ መርሃ ግብር ነበረ። ትላንትና የተጫወቱት ደግሞ ኤስፓኞል ከሴቪያ ነበረ። ጨዋታው በኤስፓኞል 2-1 አሸናፊነት ተጠናቋል። ለኤስፓኞል በ48ኛው ደቂቃ ላይ ፈርናንዴዝ እንዲሁም 84ኛው ደቂቃ ላይ ሮቤርቶ ሁለቱን የማሸነፊያ ግቦች ሲያስቆጥሩ ለሴቪያ ብቸኛዋን ግብ ማርኮዋ ነበረ 86ኛው ደቂቃ ያስቆጠረው፣ ግን ቡድኑን ከሽንፈት አልታደገም። ስለዚህ ስፓኞል 2-1 በሆነ ውጤት ሴቪያን ድል አድርገው በጣም ወሳኝ የተባለውን ነጥብ አግኝተዋል። የላሊጋን ደረጃ ሰንጠረዥም ከተመለከትን ስፓኞል ደረጃቸውን ወደ 6ኛ አሳድገው ማረጋገጥም ችለዋል። ደረጃቸውን ሪያል ማድሪድ በ32 ነጥብ ይመራል። ባርሴሎና በአንድ ዝቅ ብሎ በ32 ይከተላል። ቪላሪያል በ29 3ኛ፣ አትሌቲኮ ማድሪድ በ28 4ኛ፣ ሪያል ቤትስ በ21 ነጥብ 5ኛ ደረጃ ላይ ተቀምጠዋል። ወራጅ ቀጠና ውስጥ ዢሮና በ11 ነጥብ፣ ሌቫንቴ በ9 ነጥብ፣ ሪያል ኦቪድ በተመሳሳይ 9 ነጥብ ወራጅ ቀጠና ውስጥ ይገኛሉ። በዚሁ ስፔን ቆይተን መረጃዎችን እናጠቃል። ፍራንኮ ማስታንቱኖ ትላንትና በቡድን ልምምድ ተገኝቷል። ሙሉ ለሙሉ ልምምድ ባያከናውንም ነገር ግን ወደ ዋናው ቡድን ልምምድ ተመልሶ ጥቂት ደቂቃዎችን ከዋናው ቡድን ጋር ልምምድ አድርጓል። የዣቪ አሎንሶ ተቀዳሚ ምርጫ እንደሆነ ይታወቃል። ፍራንኮ ማስታንቱኖ በጉዳት ምክንያት ሰሞኑን አላገኙትም ነበር፣ ግን ተጫዋቹ ተመልሷል። ምናልባት በሳምንቱ አጋማሽ በሚደረግ የአውሮፓ ሻምፒዮንስ ሊግ ጨዋታ ላይ እንኳን ባይገኝ በላሊጋ ቀጣይ ሳምንት የሚደረግ ጨዋታ ላይ ግን የመገኘት እድል አለው የሚለው መረጃዎች በስፋት እየወጡ ነው። ለማንኛውም የዣቪ አሎንሶ ጋዜጣዊ መግለጫ እንጠብቃለን። ምናልባት ለአውሮፓ ሻምፒዮንስ ሊግ ጨዋታም ከደረሰ አሊያም በሳምንቱ መጨረሻ ይመለሳል አይመለስም በሚለው ጉዳይ ላይ እሳቸውን ዛሬ የሚሰጡት ጋዜጣዊ መግለጫ ይጠበቃል። እጃችን ላይ እንደደረሰ መረጃውን እናጋራችኋለን። ቪኒሺየስ ጁኒየር በሪያል ማድሪድ በዓመት 18 ሚሊዮን ዩሮ እንደሚከፈለው ይታወቃል። ሁለቱ መካከል ሲደረግ የነበረው ድርድር ካልተስማሙበት ጉዳዮች ውስጥ አንደኛው ገንዘብ እንደሆነ ይታወቃል። ቪኒሺየስ ጁኒየር ከ30 ሚሊዮን ዩሮ በላይ ይፈልጋል የሚሉ መረጃዎች በስፋት ሲወጡ እንደነበረ ይታወቃል። አትሌቲክም ይህን መረጃ አረጋግጦታል። ከዚህ በላይ ነው የሚፈልገው ብሏል፣ ከ18 ሚሊዮን ዩሮ በላይ። ግን ትልቁ ዜና እሱ አይደለም። ትላንት ምሽት በቃል ስፖርት ዩቲዩብ ቻናል ወይም ኖቬምበር 24 ለተሰኞ ምሽት መረጃችን ላይ ቪኒሺየስ ጁኒየር በሪያል ማድሪድ ኮንትራቱ እንደማይፈርም ለፍሎሬንቲኖ ፔሬዝ ምክንያቱ ደግሞ ከአሰልጣኝ ዣቪ አሎንሶ ጋር የገባበት ሰጣ ገባ እንደሆነ ነግረናችሁ ነበር። በነገራችን ላይ በሁለቱ መካከል ያለው ሰጣ ገባ
ቀላል የሚመስል ግን በጣም ከበድ ያለ እንደሆነ እየተመለከተ እንገኛለን። ተጠባባቂ ወንበር ላይ ሲያስቀምጡት የሆነ ነገር በመካከላቸው እንዳለ ፍንጭ ይሰጥ ነበረ። ግን ነገሩ በጥሩ ሁኔታ እየሄደ እንደሆነ የራሳቸው አሰልጣኝ ዣቪ አሎንሶ ሲናገሩ ነበር ከሰሞኑ። ግን ልዩነቱ የቪኒሺየስ ጁኒየርን ኮንትራት እስከ አለማራዘምም ድረስ እንደደረሰ ነው ትላንት ይፋ የተደረገው። ራፋኤል ናዳል የሜዳ ቴኒሱ ምርጥ ተጫዋች ላሚን ያማልን በተመለከተ ሐሳቡን አጋርቷል። በዙሪያው ምርጥ ሰዎች ያስፈልጉታል፣ እሱን የሚረዱ ሰዎች ያስፈልጋሉ። እሱ በጣም ምርጥ መሆን ይችላል ከዚህ በላይ። እናም ከሱ በጣም ሲኒየር የሆኑ ትልልቅ ተጫዋቾች፣ ጥሩ ሰዎች በዙሪያው ሊኖሩ ይገባል። ምን ማድረግ እንዳለበትና ምን ማድረግ እንደሌለበት ከነሱ ሊሰማ ይገባል እያለ ይገኛል ራፋኤል ናዳል። በእርግጥ የላሚን ያማል ጉዳይ ከቅርብ ጊዜ ወዲህ እንኳን ቀዝቀዝ ብሏል። ከእግር ኳስ ሜዳ ውጭ የሚያደርጋቸው ነገሮች ነበሩ በጣም በትልቁ አጀንዳ ሆነው መነጋገሪያ የነበሩትና ያንን ጉዳይ በሚዲያ ላይ ለሱ ጫና ይፈጥራል ቢባልም የባርሴሎና ተጫዋቾች አሰልጣኝ ሃንሲ ፍሊክ ከጎኑ ነን ብለው ነበረ። አሁን ግን ቀዝቅዟል። ራፋኤል ናዳልም የሜዳ ቴኒሱ ተጫዋች ላሚን ያማል ሰው ያስፈልጓል፣ ጥሩ ሰው እያለ ይገኛል። በባርሴሎና በኩል አንድ ጉዳይ ስጋት ገብቷቸዋል። በተለይም ተጫዋቾች እያጋጠማቸው ያለው ጉዳትና እያገገሙ ባሉበት ሂደት ላይ ደስተኛ አይደሉም ተብሏል። ባርሴሎናዎች 13 ጉዳቶች መካከል የተወሰኑት ላይ ግምገማ አድርገው ነበረ። ከዚህ ውስጥም አንደኛው አሌሃንድሮ ባልዴሌ ነው። የ22 ዓመቱ የመስመር ተጫዋች ባለፈው ወር በሀገራት ጨዋታ ላይ ወደ ስፔን አላመራም በጉዳት ምክንያት። ተጫዋቹ ግን በጥሩ ሁኔታ እያገገመ በነበረበት ሰዓት ላይ አንዳንድ ችግሮች የገጠሙት በጂም ውስጥ ነው ተብሏል። ይሄም በስህተት መስራት የሌለባቸውን ስፖርቶች እንዲሰራ መደረጉ ለጉዳቱ ማገርሸትና መባባስ ምክንያት ሆኗል። ይህም ባርሴሎና ተጫዋቾችን እንግዲህ በማገገም ሂደት ላይ በሚያዙበት መንገድ እና ሲያገግሙ የትኛውን ቀድሞ መስራት አለባቸው፣ የትኛው ላይ መጠንቀቅ አለባቸው በሚለው ጉዳይ ላይ ስጋቶች ገብቷቸዋልና የአሌሃንድሮ ባልዴንም ጉዳይ በዚህ መሰረት ገምገሞታል። በቀጣይ ከጉዳት የሚመለሱ ተጫዋቾች ላይ የተለየ ቁጥጥር ያደርጋሉም ተብሏል። በባርሴሎና በኩል ጣሊያን ደረስን። ውድ ቤተሰቦቻችን ትላንትና በጣሊያን ሴሪኤ 2 መርሃ ግብሮች ነበሩ። ቶሪኒዮ ከኮሞ ደግሞ አንደኛው ጨዋታ ነው። ኮሞ 5-1 በሆነ ውጤት ይህን ጨዋታ ድል አድርጎታል። በነገራችን ላይ ግብ በማስቆጠር ረገድ ለኮሞም አዴይ 36ኛውና 52ኛው ደቂቃ 2 ግቦችን አስቆጠለ። ራሞን 71ኛው ደቂቃ አስቆጠረ። ኒኮፓስ 76ኛው፣ ቡትሪያን 86ኛው ደቂቃ ላይ ቀሪ ግብ አክሎ 5 ሲያስቆጥሩ ለቶሪኖ ብቸኛዋን ግብ በጨዋታው ላይም አልቢትሩ በጨመሩት ተጨማሪ ደቂቃ ላይ 45ኛው ደቂቃ ተጠናቁ። ሁለተኛው ደቂቃ ላይ ቭላሲች ያስቆጠረ፣ ግን ቶሪኒዮን ከሽንፈት አልታደገም። ኮሞ በጣም ወሳኝ የተባለውን ድል ምሽት አሳክቷል። የሴስክ ፋብሬጋስ ቡድን ግን በአስደናቂነቱ እንደቀጠለ ነው። ሴስክ ፋብሬጋስ ኮሞን እያሰለጠኑ ያለፉት 11 ተከታታይ ጨዋታ ሽንፈት የሚባል ነገር የለም። ውድ ቤተሰቦቻችን ከነኚህ 11 ጨዋታ 5ቱን በድል ነው የተወጡት። ወደ 6 የሚጠጉትን ጨዋታዎች ደግሞ ባቻ ውጤት አጠናቋል። አብነት ያክል ነጥብ የጣሉ ከካግላሪ፣ ናፖሊ፣ ፓርማ፣ አታላንታ፣ ክሮሜንሺ እና ጄኖዋ ጋር ነው ባቻ ውጤት የተጠናቀቁት። ከዛ ውጭ ግን ያሸነፏቸውን ብናይ ፊዮረንቲናን፣ ሳሱሎን እንዲሁም ዩቬንቱስን አሸንፈዋል። ቬሮና ትላንትና ቶሪኖን አሸነፉ። እንዳጠቃላይ የእሳቸው ቡድን ኳስ የመቆጣጠር ንጻሬው 60.2 በመቶ ነው። ይሄ በጣም ትልቁ ነው በሴሪኤ። ከዛ ውጭ በሴሪኤ ግብ ሊሆኑ የሚችሉ ኳሶችን በመሞከር በማስተናገድ ወይም ግብ ሊሆኑ የሚችሉ ኳሶችን በመሞከር ሁለተኛው ቡድን ነው በጣሊያን ሴሪኤ። በአጠቃላይ እስካሁን 10.98 ግብ የሚሆኑ ኳሶች ወይም 11 ግብ መሆኑ የሚችሉ ኳሶች ብቻ ነው የተሞከሩባቸው። የሴስክ ፋብሬጋስ ፕሮፋይልም ከፍ እያለ ኮሞም ከሴሪቢ ከመጣ በኋላ በሴሪኤ ላይ ተጽዕኖ ፈጣሪነቱ እንደቀጠለ ነው። ሌላኛው መርሃ ግብር ሳሱሎን ከፔዤ ያገናኘው ጨዋታ ነው። ይህም በርከት ያሉ ግብ ተመልክተንበታል። 4 ግብ አየን። ጨዋታው ላይ 2-2 ነው ጨዋታ የተጠናቀቀው። በባለሜዳው ሳሱሎ በኩል ማቲች 6ኛው ደቂቃና ትሮስት ቫዴት በ95ኛው ደቂቃ ላይ ግብ ሲያስቆጥር፣ በፔዥያ በኩል ንዞላ 4ኛው ደቂቃ ላይ ሚስተር
81ኛው ደቂቃ ላይ ሁለቱን ግቦች አስቆጥረዋል። በጣሊያን ሴሪ እነኚህ ጨዋታዎች ሁሉ ተደርገው ከተጠናቀቁ በኋላ ወይም የ12ኛ ሳምንት ሁሉ መርሃ ግብሮች ተደርገው ከተጠናቀቁ በኋላ የዣን ፔሮ ጋስፔሪኒው ሮማ በ27 ነጥብ ይመራል። ኤስ ሚላን በ25 ይከተላል። ናፖሊ በ25 በግብ ክፍያ ተበልጠው ሶስተኛ፣ ኢንተር በ24 ነጥብ አራተኛ፣ ቦሎኛ በተመሳሳይ 24 ነጥብ በግብ ክፍያ ተበልጦ አምስተኛ ደረጃ ላይ ተቀምጧል። ኮሞ የሴስክ ፋብሬጋሱ ቡድን ትላንት 5-1 ቶሪኖን ካሸነፈ በኋላ በ21 ነጥብ ወደ ስድስተኛ ደረጃ እንደዚሁ ማደግ የቻለበት ነው። ጀርመን ደርሰናል። ቡንደስሊጋው በባየር ሙኒክ መሪነት እንደቀጠለ ነው። በቡንደስሊጋ በነገራችን ላይ 500 ሲደምር ጨዋታዎችን በክለብ ደረጃ በማድረግ ካርል ሄንዝ ኮርብልን የሚስተካከላቸው የለም። 602 ጨዋታ በቡንደስሊጋ አድርገዋል። ከዛ እነ ማንፍሬድ ካልቴዝ እነ ኦሊቨር ካን ወደ 551 ጨዋታ እነ ክሉስ ፍሊቸር እነ ሚሮስላቭ ቮልትቫል ክሉስ ፉሸር እነ ኢካል ኢመል እነ ማኑኤል ኑየር በትልቁ ሊጠቀሱ የሚችሉ ከ500 በላይ ጨዋታዎችን ያደረጉ እነ ማይክል ሌማክ፣ ኡሊያን ስቲን፣ ቶማስ ሙለር፣ ስቴቨን ሩተር የተባሉ ተጫዋቾችን ማንሳት እንችላለን። በዚህ ሳምንት ደግሞ 500ኛ ጨዋታ ላይ የደረሰው የሆፈኔሙ ተጫዋች ነው። የሆፈኔሙ ተጫዋች ኦሊቨር ቡመን 500 የቡንደስሊጋ ጨዋታዎችን በማድረግ ይህንን ሪከርድ የተጋራ ሌላኛው አስደናቂ ወይም 10ኛው ተጫዋች ሆኗል። በቡንደስሊጋ ከ500 በላይ ጨዋታዎችን የደረሰ ቡንደስሊጋ አልወጣንም። ናይከል ኦሊሴ ክሪስታል ፓላስን ለቆ ወደ ባየር ሙኒክ ካመራ በኋላ 73 ጨዋታዎችን አድርጓል። 29 ግብ 33 አሲስት አለው። እጅግ በጣም ትልቅ የተባለ ቁጥር ነው። ወደ 62 የግብ አስተዋጽኦ እንደማለት ነው። ውድ ቤተሰቦቻችን ይህንን በአጠቃላይ ካየ ነው ምናልባት ማይክል ኦሊሴ ብዙ የተነገረለት አይመስልም። በባየር ሙኒክና ሃሪኬን ተጽዕኖ ምናልባት በየሳምንቱ ግብ ማስቆጠራቸው ሊሆን ይችላል። ለማንኛውም የሳምንቱን ምርጥ 11 ቡንደስሊጋው ይፋ ሲያደርግ በ11ኛ ሳምንት ኦሊሴ ተካቷል ከባየር ሙኒክ። በእርግጥ ወጣቱ ተጫዋች ካርል፣ ተከላካዩ ዲዮቴፔ ሜካኖም ተካቷል። ከዛ ውጭ ከስቱትጋርት፣ ከሜንዝ፣ ከቦሩሲያ ዶርትመንድ፣ ከአረቤ ሌብዥንግ፣ ከኦግስቡርግ፣ ከሴንት ፓውሊን ከነኚህ ከመሳሰሉ ክለቦች ደግሞ ቀሪ 11ዱ ተመርጧል። ከባየር ሙኒክ ግን ቢያንስ 3 ተጫዋቾች በዝርዝር ውስጥ ተካተዋል። የፍራንስ ሊግም ፓሪስ ሰን ዠርሜን ይመረዋል በ30 ነጥቦች። ማርሴይ 28 ይዞ ሁለተኛ እንደሆነ ይታወቃል። በሳምንቱ ከተደረጉ ጨዋታዎች ወይም ከ13ኛ ሳምንት በኋላ ከፍተኛ ግብ አስቆጣሪነቱን የቀድሞ የዩናይትድ ተጫዋች ሜሰን ግሪንውድ በ10 ግቦች አሁንም እየመራው ይገኛሉ ወደ ቤተሰቦቻችን። ከዛ በኋላ የስትራስቡርጉ ፓንቼሊን በ9 ግብ ይከተላል። ሊዮፖል በ8፣ ዲዮፕ በ6፣ ፔር ኤምሪክ ኦባሜያንግ ተጨማሪ 5 ግቦች አሉት። በ5 ግቦች 5ኛ ደረጃ ላይ ተቀምጧል። ግን የሜሰን ግሪንውድ ቁጥር በዚህ ልክ ከፍ ያለ ነው። ሃትሪክ ሰርቷል። 2 ግቦችን በጨዋታ ያስቆጥራል፣ አሲስት ያደርጋል። ለአውሮፓ ትልቅ ክለቦችም ይቀርባል ተብሎ ይታሰባል። ቀጣይ ዓመት ላይ ምናልባት ዘንድሮም ገበያ የሚቀርብበት ሰፊ እድል ነበረ፣ ግን ኦሎምፒክ ማርሴዎች አልፈቀዱም። ሁለተኛና ትልቁ ጉዳይ ግን ቶማስ ቱሄል ይሄን አስደናቂ ተጫዋች በፍራንስ ሊግ እያሳየ የሚገኘውን ሜሰን ግሪንውድን ለዓለም ዋንጫ ይጠሩታል አይጠሩት የሚለው ጉዳይ በትልቁ ይጠበቃል። በ2025 ከፍተኛ ክፍያ የሚከፈላቸው 5 የእግር ኳስ ተጫዋቾችን በፎርብስ በኩል ይፋ ተደርገዋል። ክርስቲያኖ ሮናልዶ $280 ሚሊዮን ይከፈለዋል። ይህ በጣም ከፍተኛው ነው። ቀጥሎ ሊዮኔል ሜሲ ከግማሽን በታች ነው፣ $130 ሚሊዮን። ካሪም ቤንዜማ $104 ሚሊዮን፣ እንዲሁም ኬሊያን ምባፔ $95 ሚሊዮን፣ በሲቲ የሚጫወተው ሃላንድ $80 ሚሊዮን ያገኛል። ይሄ በ25 ብቻ ነው ውድ ቤተሰቦቻችን፣ 2025 ላይ ብቻ። በእርግጥ ሮናልዶ በቅርቡ ቢሊዮነር እንደሆነ ይታወቃል። በእርግጥ እሱ አስቀድሜ ነው ቢሊዮነር የሆንኩት ብሎ ነበረ ከፒርስ ሞርጋን ጋር በነበረው ቃለ መጠይቅ። በእግር ኳስም በርካታ ገንዘቦችን የሰበሰቡም ተጫዋች ክርስቲያኖ ሮናልዶ እንደሆነ የሚታወቃል። ኢንተር ማያሚ ያለፉትን 7 ጨዋታ 25 ጎሎችን ተቃራኒ መረብ ላይ ያሳርፈዋል። እነኚህ 25 ጎሎች ውስጥ ታዲያ በጣም አስገራሚ ነገር 22ቱ ላይ ሜሲ ተሳትፎባቸዋል። 38 ዓመቱ ነው። የሜሲን ጉዳይ በተመለከተ ኖቬምበር 24 ሰኞ ማለዳ ምሽት መረጃችንም ላይ ሰፋ ያለ ጥንቅር አንስተናል። እዛ ላይ ልትከታተሉ ትችላላችሁ። ኢንተር ማያሚ ግን ባለፉት 7 ጨዋታ 25 ግብ ሲያስቆጥር ሜሲ 22ቱ ላይ መሳተፍ ችሏል።
ከእናንተ አድማጭ ተመልካቾቻችን ጥያቄ መጥቶልን ነበረ። ብዙ ጊዜ ባሎን ዶር ሲነሳ ሜሲ 8 ጊዜ ሮናልዶ 5 ጊዜ ብሎ ይቆማልና ማንነውስ ቀድሞ ያነሳው የሚል ጥያቄ ነበር። ያው ሮናልዶ ነው 28 ከሜሲ ቀድሞ ያነሳው። ከዛ በኋላ ሜሲ 29 10 11 12 ተከታታይ 4 ዓመታትን እንደወሰደው ይታወቃል። ግን ከነኚህ ከዋክብት ተቀጥሎ በርካታ ጊዜ ባሎን ዶርን ያነሱት ሚሼል ፕላቲኒ 3 ጊዜ 1983 84 እና 85፣ ሁዋን ክራይፍ 3 ጊዜ 1971 73 እና 74፣ ማርኮ ቫን ባስተን 3 ጊዜ 1988 89 እና 92፣ ሁለት ጊዜ በማንሳት ፍራንዝ ቤከንባወር፣ ሮናልዶ ናዛሮ ዴ ሌማ፣ አልፍሬዶ ዴ ስቴፋኖ፣ ኬቨን ኪገን እና ካርል ሄንዝ ሮሜንጌ ነጊ ደግሞ ሁለት ጊዜ ባሎን ዶርን አሳክተዋል። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች እና ወቅታዊ መረጃዎች ወዳገኘናቸው ጥንቅር እንሻገር። እናንተ ደግሞ አብራችሁን ስትቆዩ ለ100,000 ሰብስክራይበር እንድታበቁን በትህትና እንጠይቃለን። ቃል ስፖርት ዩቲዩብ ቻናል ላይ ቆይታ ስታደርጉ ትላንታችሁ እንዴት አለፈ በእግር ኳሱና በስፖርቱ ዓለም? ዛሬ ደግሞ በግዙፉ የአውሮፓ ሻምፒዮንስ ሊግ መድረክ በየስቴዲየሞቹ ምን እንጠብቅ? ቅድመ ግምታችሁና መልከታችሁን እያጋራችሁን ከቃል ስፖርት ዩቲዩብ ቻናላችን ጋር በድጋሚ መልካም ቆይታ ተመኘን። ዛሬ በኒካስል ዩናይትድ በኩል በጣም ወሳኝ የተባለ ጨዋታ አለ። ማርሴን ነው የሚገጥመው። ኦሬንጅ ቮልድሮም ስቴዲየም ላይ ሄዶ ማርሴን ይገጥማል ኒካስል። ባለሜዳውን ማርሴን እናስቀድም። ባለፉት 17 ጨዋታ 10 ድል ያለው አንድ አቻ 6 ጊዜ ደግሞ ሽንፈት የገጠመው ነው። ቡድኑ በአጠቃላይ ሂሳቡ ማለት ነው ወደ 444.9 ሚሊዮን ዩሮ ወጪ የሚያደርግ ስብስብ ይዟል ማርሴይ። በኒካስል ዩናይትድ በኩል አጠቃላይ ካደረጓቸው ያለፉት 18 ጨዋታዎች ውስጥ 9 ድል ናቸው፣ 3 አቻ ናቸው። እንዲሁም 6 ጨዋታ በሽንፈት ደምድሟል። ኒካስል ዩናይትድ ወደ 597 ሚሊዮን ዩሮ አካባቢ የሚያወጣ የቡድን ስብስብ ይዟል። ማርሴይ ባለፉት 5 ጨዋታ 1 ሽንፈት 1 አቻ ቀሪ 3ቱን በድል አጠናቋል። በኒካስል ዩናይትድ በኩል ባለፉት 5 ጨዋታ 3 ድልና 2 ሽንፈት ገጥሟቸዋል። ድሉ እንደ ሲቲ ያለ ቡድን ላይ የተገኘ በአውሮፓ ሻምፒዮንስ ሊግ ቢልባኦ ላይ፣ በፕሪሚየር ሊግ ቶትናም ላይ የተገኘ ድል ነው። የተሸነፉት በነገራችን ላይ በፕሪሚየር ሊግ በዌስትሃም እና በብሬንትፎርድ በተመሳይ 3-1 3-1 ነበረ። እነኚህ ሁለት ቡድኖች እንዳጠቃላይ እስካሁን 2 ጊዜ ተገናኝተዋል። በእነኚህ ሁለት ግንኙነታቸው ማርሴይ 2-0 አንዴ ሲያሸንፍ 1 ጊዜ 0-0 ተለያይተዋል። ኒካስል ምናልባት ለመጀመሪያ ጊዜ ማርሴይ ለማሸነፍ ዛሬ ወደ ፍራንስ ያመራል። ፔፕ ጋርዲዮላ ሌላ ክብረ ወሰን ላይ 1000ኛ ጨዋታቸውን መርተዋል። ከኢንተርናሽናል ብሬክ በፊት ሊቨርፑልን 3-0 ሲረቱ ዛሬ ደግሞ ባየር ሌቨርኩሰንን ሲገጥሙ በማንቸስተር ሲቲ ቆይታቸው 100ኛ የአውሮፓ ሻምፒዮንስ ሊግ ምሽት ጨዋታቸው ነው። በነገራችን ላይ የእሳቸው ቡድን ዛሬ ባየር ሌቨርኩሰን ይገጥማል። የቡድን ዜና ጋር በተያያዘ እሳቸውም ያስፈላጊውን ነገር ሁሉ አድርገን ዛሬ እናሸንፋለን፣ በቀጥታ 8 ውስጥ ገብተን ማጠናቀቅ እንፈልጋለን፣ የቡድን ጥንካሬን አምነዋለሁ ብለዋል። ያው በፕሪሚየር ሊጉ ያለፉት 12 ጨዋታ ግን 4 ሽንፈት የደረሰበት በእሳቸው የሰልጣኝነት ታሪክ የመጀመሪያው ነው፣ ግን ይቀለበሳል እያሉ ነው። ከቡድን ዜና ጋር በተያያዘ ያው በእሳቸው ቡድን ውስጥ ሮድሪ በጉዳት ምክንያት ይህ ጨዋታ እንደሚያመልጠው ይጠበቃል። ማንቸስተር ሲቲ ኢታር ላይ ባየር ሌቨርኩሰንን ያስተናግዳል። ማንቸስተር ሲቲ እንዳጠቃላይ ባለፉት ባደረጋቸው ወደ 18 የሚጠጉ ጨዋታዎች ውስጥ 12ቱ ድል ናቸው። 2 ጨዋታን ባቻ ውጤት አጠናቋል። 4 ጨዋታ ደግሞ እንደዚሁ ሽንፈት ገጥሞታል ማንቸስተር ሲቲ። በባየር ሊቨርኩሰን በኩል ባለፉት ባደረጓቸው አጠቃላይ ወደ 17 ጨዋታ 10 ድል ነው፣ 4 አቻ፣ 3 ጨዋታ በሽንፈት ደምድመዋል። በሲቲ በኩል በኒካስል የተሸነፉት ጨዋታ ነው ከመጨረሻ 5 ጨዋታ ሊጠቀስ የሚችለው። በባየር ሊቨርኩሰን በኩል በባየር ሙኒክ 3-0 የተሸነፉበት ጨዋታ ነው ካለፉት 5 ጨዋታ የሚጠቀሱት። ቀሪ 4 ጨዋታቸውን ሁለቱም በድል ነው ማጠናቀቅ የቻሉት። በቡድን ውስጥ እንግዲህ ያሉት ጥንካሬዎች በሲቲ በኩል ይሄ የፊት መስመሩ ላይ ጥራት በትልቁ ሊጠቀስ ይችላል። ባየርን ሊቨርኩሰን ምናልባት ዘንድሮ የወጥነት ጥያቄ የሚነሳበት ቡድን ነው፣ ግን ቀላል ምሽት አይሆንም ለሁለቱም ቡድኖች። ጨዋታው ምሽት 5 ሰዓት ይጀምራል። ማን በበላይነት ይወጣው ይችላል? ቅድመ ገመታችሁን አድርሱን። ሃንሲ ፍሊክ ቼልሲ በዓለም ላይ ካሉ ምርጥ ቡድኖች ውስጥ
አንዱ ነው ሲሉ መወድስ ለሰማዮቹ ለክለቦች ዓለም ሻምፒዮኖቹ ውዳሴያቸውን አቅርበዋል። የባርሴሎና አሰልጣኝ ሃንሲ ፍሊክም ቼልሲ በዓለም ላይ ካሉ ምርጥ ቡድኖች አንዱ ነው፣ በክለቡ እየታየ ያለው ለውጥና እድገትም ድንቅ ብሎታል። በጣም ምርጥ ወጣት ተጫዋቾችና ታላቅ አሰልጣኝም ያላቸው ያሉት ሃንሲ ፍሊክ እየሰሩ ያሉት ነገር እጅግ አደንቃለሁ፣ ልዩ ጥራት ያላቸው ተጫዋቾችም የያዘ ወጣት ቡድን ብሎታል። ለእኛ ይህ ጨዋታ ራሳችንን የምንፈትሽበት ታላቅ ጨዋታ ያሉት አሰልጣኙ የሻምፒዮንስ ሊግ መድረክ እንደመሆኑ ቀላል አይደለም፣ ነገር ግን በራስ መተማመን አለው። ባርሴሎናም እንደምንሸንፍም እንደምንወጣው ማመን አለው ብለዋል ሃንሲ ፍሊክ። ቼልሲዎች ኳስ ይዞ በመጫወት ፈጣኖች ናቸው፣ እኛም እንደዛው ጫና ፈጥረው መጫወት ይፈልጋሉ፣ እኛም እንደዛው እናረጋለን። ሁለቱ ቡድኖች ኳስ መቆጣጠርን የሚወዱ ናቸውና ጥሩ ጨዋታ ይሆናል ብዬ ጠብቃለሁ ብለዋል የባርሴሎና አለቃ ሃንሲ ፍሊክ። ሃንሲ ፍሊክ ስለ ኤንዞ ማሬስካ ታክቲክና ስለ ጨዋታውም ሀሳባቸውን አጋርቷል። እኛ ሁሌም እንደ ተጋጣሚያችን ሁኔታ ነው የምንቀርበው። የራሳችን የሆነ የጨዋታ ፍልስፍና እና እንዴት መጫወት እንዳለብን ብናውቅም እንደ ተጋጣሚ ጥንካሬና ድክመት ግን አስፈላጊ ማስተካከያ እናደርጋለን ብለዋል። ነገር ሁሌም እንደዛ ነው። ለሁሉም ጨዋታ እኩል አቀራረብ የለም። እያንዳንዱ ጨዋታ የራሱ የሆነ የተለየ ባህሪ ስላለው ብለዋል። ማሬስካ ስለ ፔፕ ባርሴሎና ጊዜ የሰጠውን አስተያየት በተመለከተም የዛን ጊዜ የፔፕ ባርሴሎናን ስመለከት ያልወደደው ሰው አልነበረም ብለዋል ሃንሲ ፍሊክ። በእርግጥ የጋርዲዮላውን ባርሴሎና ብዙ ገለልተኛ እግር ኳስ አፍቃሪውን ይወዱት ነበረ። እናም የባርሴሎና አሰልጣኝ አሁን ሲናገሩ ሃንሲ ፍሊክ ያ ቡድንን የማይወደው የለም ነበር፣ ሁሉም ሰው ባጫወታቸው ስልትና ልምምድ በሚሰሩበት መንገድም ተማርኮ ነበር። ፔፕ ወደ ጀርመን በመጣም ጊዜ እኛ እርሱን እንከተል ነበር፣ በአሰልጣኝነታችን ውስጥም የፔፕ ድርሻ ትልቅ ነበር ብለዋል ሃንሲ ፍሊክ። ራፊኒያ ወደ እንግሊዝ ተመልሶ ስለመጫወት ተጠይቆ ነበረ። ወደ ስታንፎርድ ብሪጅ ተመልሶ መጫወት ለእኔ ልዩ ስሜት አለው። በጣም የምወደውም ስቴዲየም ነው። በዚህ ሜዳ ብዙ ጊዜ ተጫውቻለሁ፣ ግብ ማስቆጠርም ችያለሁ። ለዚህም ጨዋታ መደገም ያለበት የእኔ ግብ ያስፈልጋል ለባርሴሎና ብሏል። ያው እሱ በሊድስ እያለ በስታንፎርድ ብሪጅ ሜዳውን ያውቀዋል። ራፊኛ በ22 ከቼልሲ ይልቅ ለምን ባርሴሎና እንደመረጠም ተጠይቆ ነበረ። የምፈለገው ነገር 100% እርግጠኛ ነበርኩም፣ እርሱም የባርሴሎና መለያን የመልበስ ህልም ማሳካት ነበረ። ለዚህ ነው በውሳኔ ተማምኜ ባርሴሎና የመራውት በወቅቱ ሲለ ተደምጧል። ቼልሲ የሚፈልገው እንደነበረም ይታወቃል በወቅቱና ምርጫ የነበረው ለዛ ነበረ ሲል ተደምጧል። ራፊኒያ ስለ ኤስታቪዮና ላሚን ያማልም ያነሳል። የወቅቱ መነጋገሪያ ሁለት መነጻጸሪያ ተጫዋቾች ኤስታቪዮና ላሚን ያማል አስደናቂ ብቃት ያላቸው ሁለት ተጫዋቾች ናቸው። በሚቀጥሉት የእግር ኳስ ዘመናቸውም በዓለም ምርጥ ተጫዋቾች ይሆናሉ ብዬ ተስፋ አደርጋለሁኝ። ጫፍ ላይ መድረስ የሚወስነው በእነሱ ላይ ነው ያለው ተጫዋቹ። ነገር ግን በክለቦቻቸውና በብሔራዊ ቡድኖቻቸው ምርጥ ለመሆናቸው በትክክለኛው መንገድ ላይ ናቸው። ማን ጫፉ ላይ ደርሳል የሚለው ግን በእነሱ ይወሰናል ብሏል። እኔ ልምዴን አካፍላቸዋለሁ፣ ምክንያቱም ብቃቱ የነሱ የግል ነው። ለብዙ ዓመታት የሚያንጸባርቁ ተሰጥኦ እንደሚኖራቸው ግን እርግጠኛ ነኝ ብሏል። በጣም አስገራሚ ነገር ራፊኒያ በሀገር ደረጃ ኤስታቪዮ ዊሊያን ጋር ለአንድ ሀገር ብራዚል ይጫወታሉ። ከላሚን ያማል ጋር ደግሞ በክለብ ደረጃ ለአንድ ዓላማ ይፋለማሉ። ሁለቱን አንዱን ከአንዱን ከማበላለጥ ይልቅ ጥያቄ ሲቀርብለት ስለ ሁለቱ ተስፋና ስለ ሁለቱ ምርጥነት ብቻ በቃለ መጠይቁ ላይ አንስቶ ታልፏል። ኤንዞ ማሬስካ ባርሴሎና በሚያስደንቅ ሁኔታ እየተጫወተ ነው ብዬ አስባለሁ። ሁልጊዜም ከባርሳ ትማራለህ። የሚጠበቅብና የምትከተለው ጨዋታ ስልት ደግሞ እንድታሸንፍ ያደርጋል። አመቱንም ሙሉ ግን ምርጥ ቡድን ነው፣ ያ ተነሳሽነት ያለውን ቡድን ነው የምንገጥመው ብሏል። በፔፕ ባርሴሎና ምክንያት ነው አሰልጣኝ የሆንኩትም እያሉ ነው ማሬስካ። በእርግጥ በሲቲ አብረው ሰርተዋል፣ ይሄ የሚካድ ሀቅ አይደለም። እንደውም በትልቁ ሲነሳ የነበረው የማሬስካ ብቃት ከጋርዲዮላ ጋር መስራታቸው በራሳቸው በትልቁ ይጠቅማቸዋል የሚል ነው። ማንም ሰው ከዛ ባርሴሎናና ፔፕ ጋርዲዮላ ሊወዳደር የሚችል አይመስለኝም ብለዋል ኤንዞ ማሬስካ። የስፔን እግር ኳስን ቀይረዋል ብዬ አስባለሁ። እያንዳንዱ ክለብን በዛ መንገድ ለመጫወት እየሞከረ ነው። ከዛም ፔፕ ወደ ጀርመን ተዘዋወረ እና ሁሉም ሰው በዛ መንገድ መጫወት እየሞከረ ነበር። የጀርመን ብሔራዊ ቡድን በእነዚህ ዓመታትም አንድ ነገር አሸንፏል። እኔ እንደማስበው ፔፕ ወደ እንግሊዝ ከመጣ በኋላ ብዙ ክለቦች ተመሳሳይ ነገር ለማድረግ ሞክረዋል፣ የእንግሊዝ ብሔራዊ ቡድን ጨምሮ። ስለዚህ ማንም ሰው ከፔፕ ጋርዲዮላ ሊወዳደር አይችልም ብዬ አስባለሁ። ምክንያቱም ባለፉት 20ና 25 ዓመታቱ እግር ኳስን ቀይሯል። እኔም የእሱ ደቀ መዝሙር ነኝ እያሉ ይገኛሉ፣ የእሱ ተማሪ ነኝ እያሉ ይገኛሉ የጋርዲዮላ። እንግዲህ ጋርዲዮላ ያሰለጠኗቸውና ያስተማሯቸው ሰዎች አሁን
ፍሬያቸውንም እያዩ ይገኛሉ። ያ ባርሴሎና በጣም የሚደነቅ እንደነበረ ነው ማሬስካ የሚያነሱት። ዛሬ ሁለት ተጫዋቾች በተቃራኒው ቡድኖቻቸውን ይፋለማሉ። አንደኛው ማርክ ጉዌ ነው፣ የቀድሞ ባርሴሎና ተጫዋች በአውሮፓ ሻምፒዮንስ ሊግ ባርሴሎናን ይፋለማል። በጣም ጥሩ ጨዋታ ይሆናል ብዬ አስባለሁ። በህይወቴ ውስጥ ምርጡ አጋጣሚ ነው። በእርግጠኝነት የተወሰኑ ደቂቃዎችን አገኛለሁ። በኩባርሲም በኩል አውርተን ነበር ብሏል። ኩባርሲ በሜዳ ላይ እንግዲህ በመከላከል እሱ ለባርሴሎና ሲጫወት እኔ በማጥቃት ከእሱ ጋር በቼልሲ በኩል እንደምፋለም ጠብቀኝ ብዬዋለሁ ብሏል። ጎል ካስቆጠረ ግን ባርሴሎና እንደማይጨፍር ለቀድሞ ክለቡም ክብር እንዳለው ገልጿል። ለባርሴሎና ጥሩ ስሜት አለኝ እናም ለዛ ነው ባስቆጠር እንኳን ደስታዬን የማልገልጸው ብሏል። እንደ ሊቨርፑል በርንሌ አይነት ጨዋታዎችን ድል አድርገናል። ፎረስት ሊቨርፑል በርንሌ ድል አድርገናል። ይሄ ለእኛ ጥሩ ተነሳሽነት ይፈጥራል። ጨዋታውን በድል እንወጣዋለን ብለዋል። ሌላ በተቃራኒው የቀድሞ ክለቡን የሚገጥመው ሪስ ጄምስ እንዳለውም መቀበል አለብን ያለው ክሪስተንሰን ነው። ክሪስተንሰንን በክብር መቀበል አለብን ወደ ስታንፎርድ ብሪጅ። እሱ በዚህ ቡድን ውስጥ በርካታ ጥሩ ስራዎችን ሰርቷል። ለባርሴሎና መልካም እድል እንዲገጥመው ተመኝተን የላክ ነው። ዳግም በመመለሱ ግን ደስተኛ ነን። አሁን ያው በተቃራኒው ነን። ስለዚህ ሁለታችንም የተለያየ ዓላማ ነው የምንፋለመው፣ ግን ጥሩ ጊዜ አብረን በሜዳ ላይ ያሳልፈናል። በጨዋታው ላይም ደማቅ አቀባበል እናደርግለታለን ብሏል ክሪስተንሰን። ብዙ የመሰለፍ እድል የሚሰጠው አይነት ተጫዋች አይደለም በባርሴሎና ቤት ውስጥ። እንደውም ሊለቅ ከጫፍ የደረሰበት ጊዜ ነበረ። በዣቪ ሄርናንዴስ ዘመን ክለቡን ሊለቅ ከጫፍ የደረሰበት ጊዜ ነበር። በሃንሲ ፍሊክ ስር ነው እንዲቆይ የተደረገው። በሃንሲ ፍሊክም ስር ግን ቁጥር አንድ ተመራጭ አይደለም አብዛኛውን ጊዜ። ለማንኛውም ዛሬ በስታንፎርድ ብሪጅ ወሳኙ ጨዋታ ላይ ግን ቡድኑን ያገለግላል። ቸልሲ ከባርሴሎና ዛሬ ምሽት 5 ሰዓት የሚደረግ ጨዋታ ነው። ቸልሲ ባለፉት ወደ 18 ጨዋታ 11 ድል ናቸው። በሶስቱ አቻ ሲወጡ በ4 ተሸንፈዋል። በባርሴሎና በኩል ካለፉት ወደ 17 የሚጠጉ ጨዋታዎች ውስጥ 12ቱ ድል ናቸው። 2 አቻ 3 ሽንፈት ገጥሟቸዋል። በቼልሲ በኩል ባለፉት 5 ጨዋታ አንድ አቻ ብቻ ነው ያላቸው። ከዛ ውጪ በሙሉ ድል አድርገዋል። 4ቱንም ጨዋታ ድል ነው ያደረጉት። በባርሴሎና በኩል ካለፉት 5 ጨዋታ 3 ድል፣ አንድ አቻ፣ አንድ ሽንፈት ደርሶባቸዋል። በኤል ክላሲኮ የደረሰባቸው ሽንፈት ነው ከመጨረሻ 5 ጨዋታ። ሁለቱ ግን እርስ በርስ ሲገናኙ ያላቸው ሪካርድ አስገራሚ ነው። ባርሴሎና 6 ያሸንፏል፣ ቼልሲ 6 ያሸንፏል። 7 ጊዜ ደግሞ አቻ ወጥተዋል። በመጨረሻ አራት ግንኙነት እንኳን ነጥለን ብናይ አንዴ ባርሴሎና አሸንፏል፣ አንዴ ቼልሲ ያሸንፏል፣ 2 ጊዜ ደግሞ አቻ ወጥተዋል እና ምናልባት ዛሬ ምሽት አንድ አሸናፊ ወይንስ እንደለመዱት አቻ? ምልከታችሁን ቅድመ ገመታችሁን በቃል ስፖርት ዩቲዩብ ቻናል የሀሳብ መስጫ ሳጥናችን ላይ ላኩልን። ሊቨርፑል እና አሰልጣኝ አርኔ ስሎት በውጤት ማጣት ውስጥ የሚገኘው ሊቨርፑል አሰልጣኝ አርኔ ስሎትን የማሰናበት እቅድ እንደሌለውና በክለቡ እንደሚቀጥሉ ተገልጿል። የሊቨርፑል ባለቤቶችና የክለቡ አስተዳደር ሁሉም በአሰልጣኝ አርኔ ስሎት ላይ እምነታቸው እንዳለ ፋብሪዚዮ ሮማኖ አረጋግጧል። አሰልጣኝ አርኔ ስሎት በበኩላቸው በሊጉ ያለው ሁኔታ መለወጥና ነገሮች መሻሻል እንዳለባቸው ያምናሉ። ለዚህም እንሰራለው ብለዋል። በክረምቱ የዝውውር መስኮት ከፍተኛ ገንዘብ ያወጣው ሊቨርፑል በጥር በድጋሚ ወደ ገበያው ለመግባት ማቀዳቸው ተነግሯል። በዝውውር ገበያው የሚኖረው አማራጭ ላይ ተመረኮዘ ሊሆን እንደሚችል ሲገለጽ ቢያንስ አንድ ተጫዋች ወደ ቡድን ያመጣሉ ተብሎ ይጠበቃል። ከዚህ ጋር በተያዘ ታዲያ ስሙ በስፋት አሁንም የአንቶኒዮ ሲሜዮኔ ስም እየተያዘ ነው። በርካታ ሊቨርፑል ደጋፊዎችም በቃል ስፖርት ዩቲዩብ ቻናላችን ላይ አንቶኒዮ ሲሜዮኔ ወደ ሊቨርፑል መምጣት አለበት የሚሉ ምልከታዎችን ሲያደርሱንም ነበር። ባለፉት 2 ጨዋታዎች ውስጥ በሲቲም በተሸነፉበት በዚህ ሳምንት ጨዋታ ማለት ነው በኖቲንግሃም ፎረስት ባለፉት 2 ጨዋታ ከየትኛውም የፕሪሚየር ሊግ ክለብ በላይ 24 የግብ ዕድሎችን መፍጠር ችሏል ሊቨርፑል። ነገር ግን በሁለቱም ጨዋታ ግብ ሳያስቆጥር 6 ግብ በተቃራኒው ተቆጥሮበት የወጣ ቡድን ነው። ስለዚህ ፊት መስመሩ ላይ ጥያቄ ያስነሳል። በዛ ላይ ደግሞ ሊቨርፑል ትላንት ኤቨርተን ማሸነፉን ተከትሎም ከ11ኛ ወደ 12ኛ ደረጃው መዝቅ ብሏል። በነገራችን ላይ በጣም አስገራሚ መረጃ እንንገራችሁ። ያለፉትን 7 ጨዋታ እንኳን ብናይ ሊቨርፑል ከ20 ቡድኖች 19ኛ ነው የሚገኘው። ባለፉት 7 ጨዋታ ደረጃውን ብናየው እሱም ከወልቭስ ብቻ ነው የሚሻለው። ከዛ ውጪ ሊቨርፑል ከየትኛውም ቡድን አይሻልም ባለፉት 7 ጨዋታ ላይ። ይሄ በጣም ከባዱ አጋጣሚ ነውና ሊቨርፑል ቤት ብዙ ሊሻሻሉ የሚገቡ ነገሮች አሉ። ለማንኛውም ዛሬ አሰልጣኝ አርኔ ስሎት ጋዜጣዊ መግለጫ ይሰጣሉ ከፒኤስቪ አይንድሆቨን ጨዋታ በፊት። እሱን ተከታትለን በቀጣይ መረጃ ሰዓታችን እናካተተዋለን። ማንቸስተር ዩናይትድ ከመሸነፉ በላይ የተሸነፈበት መንገድ በርካታ ዩናይትዳውያንና ሩበን አሞሪምን አበሳጭቷል።
በፕሪሚየር ሊግ መርሃ ግብር ማንቸስተር ዩናይትድ ኦልድ ትራፎርድ ላይ በኤቨርተን 1-0 በሆነ ውጤት ተሸንፏል። የማሸነፊያ ግቧን ኬረን ዲስፕሪሃል 29ኛው ደቂቃ ላይ በጣም አስደናቂ ጎል፣ ያው በሚቆምበት እግሩ ወይም በቀኝ እግሩ ተፈጥሮ በግራ እግሩ ነው የሚጫወተው፣ በቀኝ እግሩ በጣም አስደናቂ ጎል አስቆጠረ። በማንቸስተር ዩናይትድ በኩል በውድድር ዘመኑም 4ኛ ሽንፈታቸው ነው። አሰልጣኝ ዴቪድ ሞይስ ለመጀመሪያ ጊዜ ማንቸስተር ዩናይትድን ኦልድ ትራፎርድ ላይ ሄደው አሸንፈውታል። ማንቸስተር ዩናይትድ 18 ነጥብ፣ ኤቨርተን 18 ነጥብ እኩል ደረሱ። ዩናይትድ በግብ ክፍያ 10ኛ፣ ኤቨርተን 11ኛ ነው። ቀጣይ ሳምንት ቅዳሜ ኤቨርተን ከኒውካስል ዩናይትድ፣ እሁድ ክሪስታል ፓላስ ከማንቸስተር ዩናይትድ ጋር እንደዚሁ በሴልኸርስት ፓርክ ስቴዲየም ጨዋታቸውን የሚያደርጉ ሲሆን አነጋጋሪው የጋና ጉዌ ቀይ ካርድ በ10ኛው ደቂቃ ላይ ነበረ። ቀይ ካርዱም እንግዲህ ማይክል ኪንን በጥፊ መቶት ነው የራሱን ተጫዋች ከሜዳ በቀይ ካርድ የወጣው። ኢድሪሳ ጋና ጉዌ ይቅርታ ጠይቋል። በነገራችን ላይ የኤቨርተን ብቸኛ የማሸነፊያ ግብ ያስቆጠረው ዲስፕሪሃል በድሉ በጣም ተደስቻለሁ ሲል ተደምጧል። ስለ ጋና ጉዌም ቀይ ካርድ ያነሳው ተጫዋቹ ያለፈ ነገር ነው፣ ሊቀየር የሚችል ነገር ነበረ ወይም ሊቀር የሚችል ነገር ነበረም፣ ግን አንዴ ተፈጥሯል። አክሎም ይላል እሱ ኢድሪሳ ጋና ጉዌ ከጨዋታው በኋላ ሁላችንንም ይቅርታ ጠይቋል፣ ማለት ያለብን ነገር ያንን ነው፣ ወደፊት እንጓዛለን ብሏል። በነገራችን ላይ ብሩኖ ፈርናንዴዝ አንድ ኳስ እንዲሞክር የማይክል ኬን ግልጽ ስህተት ነበረና ይህን ግልጽ ስህተቱን ጉዌ ሄዶ ሊያስተካክለው ይሞክራል ወይም በኃይለ ቃል ይናገረዋል። በዚህ መሃል ሁለቱ ግብ ግብ ይገባሉ። ኢድሪሳ ጋና ጉዌ በጥፊ ይመተዋል። በዚህ ሰዓት ደግሞ አልቢትሩ አጠገቡ ነበሩና በቀጥታ ነው በቀይ ካርድ ያወጡት። ቀይ ካርዱ ግን ለኤቨርተን ጫና ይፈጥራል ቢባልም በጎዶሎ ተጫዋች ዩናይትድን ድል አድርገውታል። ተጫዋቾቹን አላነጋገርኩም ብለዋል። ጨዋታው እንደተጠናቀቀ ለዛሬ ቀጠሮ ተይዟል በካሪንግተን። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ቡድናቸው ያሳየው እንቅስቃሴ ከውጤቱ በላይ አሳሳቢ ብለውታል። በእርግጥ ብዙ የዩናይትድ ደጋፊዎች የሚስማሙበት ይመስላል። የዩናይትድ ተጫዋቾች በሜዳ ላይ አጠገባቸው ላለ የቡድን አጋራቸው ኳስ ለማቀበል እንዴት ያሉ ስህተቶችን ሲሰሩ እንደነበረ በርካቶችም ሲመለከቱት ነበረና ኤቨርተን የተሻለ ቡድን ነበር፣ በ11ም ተጫዋች በ10ም ተጫዋች የተሻለው ቡድን ኤቨርተን ነበር ብለዋል። አክሎም ውጤቱ በጣም አስከፊ ነው፣ ነገር ግን እኔ የበለጠ ያሳሰበኝ በጨዋታው ወቅት የተሰማኝ ስሜት የተንቀሳቀስንበት መንገድ ነው ብለዋል። ከጨዋታው በኋላ ተጫዋቾች ምን እንዳሏቸው የተጠየቁት ሩበን አሞሪም እስካሁን ምንም አላልኳቸውም፣ ዛሬ ልምምድ አለን፣ አሁን ነው ማናገራቸው ብሏል። ስለዚህ ዛሬ በካሪንግተን የዩናይትድ ተጫዋቾች ከሩበን አሞሪም ተግሳጽ ነገር ይጠብቃቸዋል ማለት ነው። ቀይ ካርዱ ልክ አይደለም፣ መደባደባቸው ጥሩ ስሜት ነው ብለዋል ሩበን አሞሪም። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ጋና ጉዌ ቀይ ካርድ በመመልከት ውሳኔ አልስማማም ብለዋል። እርስ በርስ መፋለም መጥፎ ስሜት አይደለም ያሉት ሩበን አሞሪም በቀይ ካርድ ውሳኔ አልስማማም ብለዋል። የእኔ ተጫዋቾች ኳስ ሲያመልጣቸው እርስ በርስ እንደሚደባደቡ ተስፋ አደርጋለሁ። ይህ ጥሩ ስሜት ነው፣ መጥፎ ስሜት አይደለም። ቡድኑ በአንድነት እንዲጫወትና ሜዳ ውስጥ የወረደውን ተጫዋች ለማነሳሳት ትንሽ ጉሽሚያ ሊኖር ይችላል እና ቀይ ካርዱን አልስማማበትም ብለዋል። በእርግጥ ቀይ ካርዱ ለዩናይትድ ምንም ፋይዳ ያልነበረው ነበር። በኤቨርተን በኩል ግን ሞር ተጠንቅቀው እንዲጫወቱና ችግራቸውን አውቀው ለችግራቸው መፍትሄ አፈላልገው ግብ አስቆጥሮም ዩናይትድን ድል እንዲያደርጉ ያደረገበት ነበር። ማንቸስተር ዩናይትድ እንግዲህ በፕሪሚየር ሊጉ 5ኛ ደረጃ ላይ መምጣት የሚችልበት፣ ኤቨርተንን በሰፊ ግብ ያሸንፍ ደግሞ 4ኛ መሆን የሚችልበትን ሰፊ ድል ነው ትላንትና መጠቀም ሳይችል የቀረው። 34 የፕሪሚየር ሊግ ጨዋታ 9 ብቻ ነው ሩበን አሞሪም ድል ያደረገው። የኤቨርተኑ ተጫዋች ኬረን ዲስፕሪሃል ደግሞ በተጫዋችነት ታሪኩ በቀኝ እግሩ የመጀመሪያ ግቡን ያስቆጠረው። ከ12 ዓመት በኋላ ኤቨርተን በኦልድ ትራፎርድ ማንቸስተር ዩናይትድን ድል አድርጎታል። ልክ በዛሬዋ ቀን ሩበን አሞሪም ዩናይትድን ማሰልጠን ሲጀምሩ ከኢፕስዊች ጋር 1-1 ተለያይተው ነበር ጨዋታውን የጀመሩት። ትላንትና ደግሞ ሽንፈት ገጥሟቸዋል። ይሄ በጨዋታው ላይ ከነበሩ ክስተቶች ውስጥ ይጠቀሳል። ከዛ ውጭ ግን ማንቸስተር ዩናይትድ በሳምንቱ መጨረሻ እሁድ ከክሪስታል ፓላስ ጋር ነው ጨዋታ የሚያደርገው፣ ያውም ሴልኸርስት ፓርክ ስቴዲየም። ክሪስታል ፓላስ በዚህ ዓመት በሊጉ በሜዳው ተሸንፎ አያቅም። ሲቲንም ሊቨርፑልንም ዋንጫ የነጠቀ ቡድን እንደሆነ ይታወቃልና በጣም አደገኛውን ቡድን የሩበን አሞሪም ቡድን ማንቸስተር ዩናይትድ ቀጣይ ይገጥማል። የዩናይትድ 5 ጨዋታ ለመሸነፍ ጉዞ ግን ትላንትና እንደተጠናቀቀ ይታወቃል። ማንቸስተር ዩናይትድ በሊጉ በአሞሪም ስር 12 ድል
18 ሽንፈት 9 አቻዎች አሉት። በነገራችን ላይ ዳቪድ ሞይስም በኦልድ ትራፎርድ ማንቸስተር ዩናይትድን አሸንፈው ያውቁ ነበረ እስከዛሬ ድረስ፣ ግን ትላንትና ድል አድርጓል። ያውም በጎዶሎ ተጫዋች። ስለ ጨዋታው ምንም ማለት አያስፈልግም፣ ክለቦቹ በመልከት ትችላላችሁ ያሉት ዴቪድ ሞይስ የገጠመን ነገር ቀላል አይደለም፣ ግን ጠንካራውን ነገር መወጣት ችለናል፣ የገጠመንን ነገር ሜዳ ላይ ማየት ትችላላችሁ ብለዋል። ያው ቀይ ካርዱን ለማለት ነው እሳቸው። ፋቢያን ሁዝለር ግን አንድ ሀሳብ አላቸው። የብራይተኑ አሰልጣኝ አንድ ቡድን ተጫዋች በቀይ ካርድ ሲያጣም ብዙ ጊዜ እንድታሸንፍ ወይም ጨዋታው እንድትቆጣጠር ሊረዳ ይችላል። ነገር ግን ሁሌ በሜዳው ላይ የበላይነት አለህ ማለት ግን አይደለም። ምክንያቱም አንዳንድ ጊዜ ተጋጣሚ ጥቅጥቅ ብሎ ሲከላከል ወይም ደግሞ ኳስ ለቆ ሲጫወት የጎል ዕድሎችን ለመፍጠር እንኳን ከባድ ሊሆን ይችላል። እናም ቀይ ካርድ ስለወጣበት ብቻ ጨዋታን ታሸንፋለህ ማለት አይደለም ብለዋል ፋቢያን ሁዥለር። ማንቸስተር ዩናይትድ ተጫዋቾች ትላንትና በሜዳ ላይ ባሳዩት ብቃት 7 ቤት ሬቲንግ የተሰጣቸው ሌኒየሮ፣ ዴላይት፣ ሾ፣ ብሩኖ ፈርናንዴስና አማድ ዲያሎ ነው። ከዛ በኋላ ግን ከ6.9 በላይ አላገኙም ሌሎቹ ዜርኪዚ፣ ብሪያን ቤሞ፣ ካዜሜሮ፣ ማዝራዊ፣ ላመንስ፣ ዶርጉ እነኚህ ተጫዋቾች በጣም ዝቅ ያለ ፐርፎርማንስ የነበራቸው። በእርግጥ ተቀይሮም ከሜዳ የወጡት ይበዛሉ። ማዝራዊ፣ ካዜሜሮ እና ዶርጉ ተቀይረው በጨዋታው ላይ እንደወጡ ይታወቃሉ። አንዳንድ ቴክኒካል ነገሮችን ለመቀየር ማንቸስተር ዩናይትድ በኦልድ ትራፎርድ በፕሪሚየር ሊግ ጨዋታ ተጋጣሚ ተጫዋች ቀይ ካርድ ከተመለከተ በኋላ ሽንፈት ሲያስተናግድ ለመጀመሪያ ጊዜ ነው። ከዚህ ቀደም በ46 ተመሳሳይ አጋጣሚዎች ዩናይትድ ቀይ ካርድ ላይ ተጋጣሚ ቡድን አይቶ ማለት ነው ኦልድ ትራፎርድ ላይ ዩናይትድ ከነኚህ 46 ጨዋታ 36ቱን አሸንፎ ቀሪ 10ሩን ባቻ ወጣ እንጂ ዩናይትድ ተሸንፎ ያቀም ነበር። ትላንትና ብቻ ሽንፈት አስተናግዷል። ማንቸስተር ዩናይትድ 25 የግብ ሙከራዎችን አድርጓል። ይህም በዚህ ውድድር ዘመን በፕሪሚየር ሊግ ካደረጋቸው ጨዋታዎች ሁሉ ከየትኛውም ክለብ የበለጠም ኤቨርተን ላይ አድርጓል። በማንቸስተር ዩናይትድ በኩል ለ70 ደቂቃ ያህል በ11 ተጫዋች 10 ተጫዋች ኤቨርተን ጋር ነው የተፋለሙት። ጎል በዛ መሃል ነው የተቆጠረው። በነገራችን ላይ ማቲያስ ዴላይትም ለእኛ በጣም መጥፎ ምሽት ነበረ ብሏል። 11 ለ10 ለምናደርገው ጨዋታ በቂ አልነበርንም፣ ይሄ በጣም መሻሻል ያለበት ጉዳይ ነው ብሏል። ዜርኪዝም ወደ ሜዳ ገብቶ ነበር። በቋሚነት 90 ደቂቃን አጫወቱት። ምንም ጎል አላስቆጠረም፣ ምንም አሲስት የለውም። ትልቅ 2 የግብ ዕድሎችን ብቻ በጨዋታው ላይ ፈጥሯል። የማንቸስተር ዩናይትድ ቡድን ውስጥ ግን የሆነ የጎደለ ተጫዋች እንዳለ ፍንጭ የሚሰጥ ነበር። እንመለስበታለን እሱ ላይ። በአጠቃላይ ግን ሩበን አሞሪም ስህተቱን ኃላፊነቱን እኔ መውሰድ አለብኝ ብለዋል። እሳቸው እንዴት አድርገን እንደዚህ አይነት ጨዋታዎችን መወጣት እንዳለብን የኔም ኃላፊነት ነው ሲሉ ተደምጠዋል። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናል አሁን ያለፈው እሁድ ማለዳ አንድ ጥንቅር አቅርበንላችሁ ነበር። ሰበር መረጃችን ምን ይላል? ማቲያስ የማንቸስተር ዩናይትድ የፊት መስመር አጥቂ ማቲያስ ኩና ጉዳት አጋጥሞታል ብለን በሰበር መረጃ ነግረናችሁ ነበረ። እሁድ ማለዳ ነበረ ይህን መረጃ ያቀረብነውና በርካታ ዩናይትዳውያን ተቃውሞ አቅርበውብን ነበረ በቃል ስፖርት ዩቲዩብ ቻናላችን ላይ። ነገር ግን ቃል ስፖርት ዩቲዩብ ቻናል ከታማኝ የዜና ምንጮች ያላረጋገጥነውን መረጃ ወደ እናንተ ማናደርስም። ሲጀመርም ያልኳችሁ ያ ጉዳት ጸንቶበት ማቲያስ ኩናንም ትላንት ከጨዋታ ውጭ ያደርጎታል። ያም ዩናይትድን ጎድቶታል። ያለምንም ጥርጥር ኩና እንደ ትላንትናው አይነት ጥቅጥቅ ብሎ በሚከላከለው ኤቨርተን ውስጥ የፈጠራ ችሎታ ያለው ብቻ ሳይሆን ከኳስ ጋር ምቾት የሚሰማው ድሪብል እያደረገ ሳጥን ውስጥ መግባት የሚችል ተጫዋች ዩናይትድ ያስፈልገው ነበር። ያንን በደንብ ያጣው ይመስላልና ከባድ ጉዳት አይደለም ተብሏል። እንደውም ለኤቨርተን እሁድ ማለዳ ባቀረብኩላችሁ መረጃ ላይ ለኤቨርተን ጨዋታ አጠራጣሪ ነው ብዬ ነበር የነገርኳችሁ ማቲያስ ኩኛ መጎዳቱን ስነግራችሁ። አሁን ግን ጉዳቱ ለከፋ ጊዜ ወይም ለረጅም ጊዜ ከሜዳ ያረቋል ባይባልም አሁንም መመለሻው እርግጥ አይደለም። እዚሁ ታማኙ ቃል ስፖርት ዩቲዩብ ቻናል ላይ ጠብቁን። የዚህንም ተጫዋች የጉዳቱ ሁኔታ እያጣራ ነው እንገኛለን። ማንቸስተር ዩናይትድ በ26 የመሃል ሜዳ ተጫዋች ለማስፈረም ከፍተኛ ጥረት እያደረጉ ነው። አሰልጣኙ ሩበን አሞሪም ክለቡ የመሃል ሜዳ ተጫዋች ከክረምት ይልቅ በጥር እንዲመጣ ይፈልጋሉ። ምክንያቱም እንደዚህ አይነት ነገር በቡድን ውስጥ እንዲደገም አይፈልጉም። ካርሎስ ባሌባ፣ ኤሊዮት አንደርሰን ሁለቱ በትልቁ በጥር ይጠበቃሉ እና እሳቸው ቡድኑ እንደዚህ አይነት ጨዋታዎችን ለመወጣት የሚያስፈልጉ ተጫዋቾች በጥር እንጂ ገና ክረምት ላይ ድረስ መጠበቅ አይፈልጉም ተብሏል። ከዛ ውጭ ካፒቴኑ ብሩኖ ፈርናንዴዝን በተመለከተ ሮቤርቶ ማርቲኔዝ የፖርቱጋል ብሔራዊ ቡድን አሰልጣኝ ብሩኖ ክብር ሊሰጠው ይገባል፣ መሪና ካፒቴን ነው፣ የሚገባው ክብር እያገኘ አይደለም ብሏል። በነገራችን ላይ ትላንትና ከዩናይትድ ቲቪ ጋር ቆይታ ነበረው ብሩኖ።
የዓለማችን ምርጥ ተጫዋቾች ሮናልዶና ሜሲ፣ ምርጥ አማካይ ኢኔስታ፣ ምርጥ ፖርቱጋላዊ ተጫዋች ሮናልዶ፣ ምርጥ አሰልጣኝ ፈርጉሰን፣ ምርጥ አማካኝ ጥምረት ኢኔስታ ከዣቪ፣ ምርጥ የምንጊዜም የእንግሊዝ ተጫዋች ዋይኔ ማርክ ሩኒ ብሎ መርጧል። አርሰናልና ጥር የዝውውር መስኮት እንዴት ሊያልፉ ይችላሉ የሚለው እንመልከት። ጥሩ የውድድር ዓመት እያሳለፈ ነው አርሰናል። ምናልባት ዘንድሮ ያለው የነጥብ ልዩነት በአርሰናልና በቼልሲ መካከል 6 ነው። 6 ነጥብ አንድም ቡድን ልዩነት ለዋንጫ ላያበቃው ይችላል። ምናልባት አርሰናል አሁን በፕሪሚየር ሊጉ ካለው የነጥብ ልዩነት ይልቅ ያለው የቡድኑ ጥራት ለዋንጫ አስተማማኝ ይመስላል። ታዲያ እዚህ ቡድን ላይ ጥር ላይ ምን ሊጨምሩበት ይችላሉ የሚለው በትልቁ ይጠበቃል። ግን በአርሰናል በኩል ምንም አይነት ተጫዋች በጥር ማስፈረም እቅድ የለም። በአሰልጣኝ ማይክል አርቴታ የሚመራው አርሰናል አሁን ላይ ባሉት ተጫዋቾች በጣም ደስተኛ ናቸው ተብሏል። በሌላ ዜና መድፈኞቹ በቅርቡ የዴክላን ራይስን ኮንትራት ማራዘምን ይልቅ አትኩሮት ሰጥተው ይሰራሉ። ከሰሞኑ በቃል ስፖርት ዩቲዩብ ቻናላችን ይሄን መረጃም አጥርተን ነግረናችሁ ነበረ። አርሰናል ቤት የተለየ ጉዳትና የዋንጫ ጉዞ ላይ እንቅፋት ሊፈጥር የሚችል አይነት ጉዳት ክለቡ ካላጋጠመው በስተቀር ጥር ላይ ወደ ዝውውር አይወጣም ብለን ብዙ ጊዜ የቀድሞ የፕሪሚየር ሊግ ሌጀንዶች ብለን ለአብነት ያክል አንድ ተጫዋች እናንሳ። ብዙ አወዛጋቢ ስለሆነ ካራገርን እናንሳ። ካራገር ተጫዋች ነበረ፣ አሁን ተንታኝ ነው። ካራገር እንዲያለ እንላለን። እነ ማይክል ኦዌን እናነሳለን፣ ነሚካ ሪቻርድስ እናነሳለን። የሀገራችንን እናንሳ። ውድ ቤተሰቦቻችን ሚሊዮን ኩክሳ በ433 ስፖርት እናውቀዋለን። ሜሪኖ ለተከላካይ የማይመች አይነት ሐሰተኛ 9 ቁጥር ነው ይላል። ተከላካዮች አደገኛ አጥቂ ሲገጥማቸው ከፍተኛ ቅድመ ዝግጅት ያደርጉበታል። ሜሪኖ ላይ ያንን ነገር መከተል በጣም አስቸጋሪ ነው። በጣም የተለየ ተጫዋች ነው። በጣም ጨዋታን የሚያነብ ተጫዋች ነው። ምናልባት ቪክተር ዮኬሬሽ ቢሰለፍ ኖሮ ተከላካዮች እየሰበሰበ ለክንፍ ተጫዋቾች ክፍተት ይሰጣል። ተከላካዮችን ጫና ውስጥ እንዲቆዩ ያደርጋቸዋል። የእሱ መሰለፍ ለዝግጅት ይመቻቸዋል ብሏል ለቶትንሃሞች። ነገር ግን አሁን ሜሪኖ ሲሰለፍ የአርሰናል የማጥቃት እንቅስቃሴ ኬት እንደሚመጣ ማወቅ ይቸግራል ለተጋጣሚ ቡድን ብሏል። በጥልቀት ወደኋላ ይመለሳል። በቶትናሙ ጨዋታ ላይ በነገራችን ላይ ትሮሳርድ ግብ ስትቆጠር እሱ ከጥልቀት ያቀበለው ኳስ ነበረና በተለይም የቁጥር ብልጫ አርሰናል እንዲወስድ ተጋጣሚ ቡድን ላይም ያግዛል። ይሄ ሚካኤል ሜሪኖን ተገማች እንዳይሆን ያደርገዋልና ጨዋታው የተለየ ቅርጽ እንዲኖረው በማድረግ ረገድ ሚካኤል ሜሪኖ አርሰናልን ጠቅሟል ይላል የ433 አዘጋጁና አቅራቢ የቀድሞ አሰልጣኝ ሚሊዮን ጎግሳ። የቶትናምን ድል በተመለከተ ግን ውድ ቤተሰቦቻችን አርሰናል 4-1 ነው ጨዋታውን ያሸነፈውና ከ2012 በኋላ በ3 ጎል ልዩነት ያሸነፈበት የመጀመሪያ ጨዋታ ሆኗል። አርሰናል ያው በርከት ያለ ግብ በጨዋታው እንደተቆጠረበት ይታወቃል። በሳምንቱ ተጠባቂ 2 ጨዋታዎች አሉበት። ሮብ ምሽት ወይም ነገ ምሽት ከባየር ሙኒክ ጋር ጨዋታ ያደርጋል አርሰናል። ከዛ ቀጥሎ ደግሞ ከቼልሲ ጋር ቀጣይ እሁድ ምሽት 1:30 በስታንፎርድ ብሪጅ። የሁለቱ ክለቦች ተጠባቂ የሊግ ጨዋታን አንቶኒ ቴነር በመሃል ሜዳ ዳኝነት ይመሩታል። ጨዋታውን ጆን ብሩክስ በቫር ዳኝነት ይመሩታል። ጨዋታው እሁድ 1:30 ምሽት በስታንፎርድ ብሪጅ ይደረጋል። ቼልሲዋን የማይወዷቸው አልቢተር ናቸው። በአርሰናልስ በኩል ስለ አልቢትሩ ግን የምትሉን ነገር ካለ በሉን። ከዛ ውጭ ግን በአርሰናል በኩል በጣም ወሳኙ ጨዋታ በኤምሬትስ ስቴዲየም ከባየርን ሙኒክ ጋር ያደርጋሉ። ኦሊሴና ኢዜ በተቃራኒ ይፋለማሉ። ካስታወሳችሁ ኢዜም ኦሊሴም ለኦሊቨር ግላስነሩ ቡድን ፓላስ ለአንድ ዓላማ ተፋለሙ። አሁን ግን ኢዜ ለአርሰናል፣ ኦሊሴ ለባየር ሙኒክ ተሰልፈው በፓላስ ቤት ምርጥ የነበሩት 2 ተጫዋቾች በኤምሬትስ ደግሞ በየተቃራኒ ይፋለማሉ። ጨዋታው በትልቁ ይጠበቃል። እኛም እንመለስበታለን። ዛሬ በኢትዮጵያ ፕሪሚየር ሊግ 3 ጨዋታዎች እናያለን። ወላይታ ዲቻ ከወልዋሎ ዓዲግራት ዩኒቨርሲቲ፣ አዳማ ከተማ ከባህር ዳር ከተማ፣ ኢትዮጵያ መድን ከነገሌ አርሲ ይጫወታሉ። የአውሮፓ ሻምፒዮንስ ሊግ ጨዋታ እንጠብቃለን። በአውሮፓ ሻምፒዮንስ ሊግ ጨዋታ አያክስ ከቤኔፊካ፣ ጋላታሳራይ ከሮያል ዩኒየን፣ ቦዶ ግሊምት ከዩቬንቱስ፣ ቼልሲ ከባርሴሎና፣ ዶርትመንድ ከቪላሪያል፣ ማንቸስተር ሲቲ ከባየርን ሊቨርፑሰን፣ ማርሴይ ከኒካስል ዩናይትድ፣ ናፖሊ ከካራባግ፣ ስላቪያ ፕራግ ከአትሌቲኮ ቢልባኦ ይጫወታሉ። ለምትደግፏቸው ክለቦች መልካም ዕድል እንዲገጥማቸው ከቃል ስፖርት ዩቲዩብ ቻናል ተመኝተናል። እናንተ ግን በሀሳብ መስጫ ሳጥናችን ላይ ቀድመ ግምታችሁን አድርሱን። ትላንታችሁ እንዴት አለፈ? ዛሬስ ምን እንጠብቅ ብለን የጀመርነው ለ1000 ሰብስክራይበር እየተንደረደርን ነው። እናንተም ካላረጋችሁ ሰብስክራይብ አድርጉን። ለወዳጅ ዘመዶቻችሁም ቃል ስፖርት ዩቲዩብ ቻናላችንን ሼር ማድረግ እንዳይረሳ። የአሁኑ ጥንቅር ፍጻሜው እዚህ ጋር ነው። ሰናይ ቀን ይሁንላችሁ።